እንዴት ያለ ምንም የቪዲዮ ኤዲቲንግ ኮርስ ቪዲዮ ኤዲተር መሆን ይቻላል? ይህ ኤፒሶድ 2 ነው። በዛሬው ኤፒሶድ ደግሞ የምንመለከተው የምርም ጀማሪ ቪዲዮ ኤዲተሮች የሚሰሩት ስህተት ምንድነው? ሁለተኛው ደግሞ የምርም ከቪዲዮ ኤዲተር ጀርባ ያለው ሪያሊቲ እውነታው ምንድነው? ቪዲዮ ኤዲተር ከመሆን ጀርባ ያለው እውነታ ሪያሊቲው ምንድነው? ሶስተኛ ላይና ፋይናሊ ደግሞ የምርም ቪዲዮ ኤዲተር ለመሆን ኮርስ ገዝታችሁ መማር አለባችሁ ወይስ የለባችሁም የሚለውን ከራሴ ላይፍ ኤክስፒሪየንስ ሼር ማድረጋችሁም ይሆናል። ለዛም ታዲያ ደግሞ አጠር ያለች 10 ፔጅ የምትሆን ፒዲኤፍ አዘጋጅቼላችኋለሁ። ያንንም ፒዲኤፍ ዳውንሎድ በማድረግ ከኔ ጋር ስቴፕ ባይ ስቴፕ ይህንን ቱቶሪያል መከታተል ትችላላችሁ። ለዛም ደግሞ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ፒዲኤፉን ዳውንሎድ የምታደርጉበት ማለት ነው። በነፃ ገብታችሁ አክሰስ ማድረግ ትችላላችሁ። ያንንም ፒዲኤፍ ካወረዳችሁ እንጀምር። ሰላም፣ ወደ ኢትዮቴክ ሪቪው እንኳን በደህና መጡ። እኛ ስለ ቴክኖሎጂ፣ ስለ ኤአይ እንዲሁም ኮንተንት ክሪኤሽን እና ዲጂታል ክህሎቶች በቀላሉና በነፃ እናቀርብላችኋለን። በዚህ መልኩ እንገባለን። ወደ ፕሬዘንቴሽናችን ገብተናል። which is ፒዲኤፋችሁን አድርጋችሁ ስትገቡ ይሄን መስለው ኢንተርፌስ የምታገኙት ኦልሞስት ወደ 10 ፔጅ ናት። ይሄን ያክል ብዙ አይደለም። አዲስ ቪዲዮ ኤዲተር ነህ ኦር አዲስ ቪዲዮ ኤዲተር ነሽ? ቪዲዮ ኤዲቲንግ ኮርስ መግዛት አስፈልግም። ምክንያቱም እንዴት አድርጋችሁ ራሳችሁን በራሳችሁ ስሩታም ያሻሻላችሁ እንደምትሄዱ እንዲሁም ነው ራሳችሁን በራሳችሁ እንዴት የቪዲዮ ኤዲቲንግን ኮርስ ማስተማር እንደምትችሉ ነው የምንመለከተው። which is የቪዲዮ ኤዲቲንግን ስኪል ራሳችሁን በራሳችሁ እንዴት ማስተማር እንደምትችሉ ነው በዚህ ኤፒሶድ የምንመለከተው። which is በዚህ በአጠቃላይ በያዝ ነው ቱቶሪያል የምንመለከተው። ዛሬ ኤፒሶድ ደግሞ ፕሬዘንት ማድረግላችሁ እስራኤል አሌክስ ነኝ ከኢትዮቴክ ሪቪው ጋር። ለምን ይሄ ቪዲዮ አስፈላጊ ሆነ እስቲ right ለምን ወይም ደግሞ how like ለምን በቃ እንደ አዲስ ይሄ ቪዲዮ አስፈላጊ ሆነ ለእናንተ? ምክንያቱም ከዜሮ ጀምራችሁ ራሳችሁን በራሳችሁ እንዴት ማስተማር እንደምትችሉ እንመለከታለን። ፕላስ ደግሞ የፍሪ የኤአይ ቱሎችን በመጠቀም ራሳችሁን በራሳችሁ እንዴት ቪዲዮ ኤዲቲንግን እንደምታስተምሩ እንመለከታለን። እንዲሁም ደግሞ የቢግነር ወርክ ፍሎው ትሩ ታይም ብሬክዳውን አድርገን የምንመለከት ይሆናል። ፕላስ ደግሞ ምን ላይ ትኩረት መስጠት እንዳለባችሁና እንደሌለባችሁ የማስመለከታችሁም ይሆናል። which is ደግሞ የዩቲዩብ ቻናላችሁን እንዴት ማሳደግ እንደምትችሉ which is በቪዲዮ ኤዲቲንጋችሁ ማለት ነው እንዴት እንደምታሻሽሉና እንደምታሳድጉ እንመለከታለን በዚህ ቱቶሪያል። alright የመጀመሪያው ኮንሴፕታችን የሚሆነው እንግዲህ የምርም ጀማሪ ቪዲዮ ኤዲተሮች የሚያስፈልጋቸው ምንድነው? right ጀማሪ ቪዲዮ ኤዲተር ከሆናችሁ የሚያስፈልጋችሁ ነገር ምንድነው? ለጀማሪ ቪዲዮ ኤዲተሮች የሚያስፈልጋቸው ጥሩ ሀሳብ፣ ኮንሲስተንሲ፣ ስቶሪ ቴሊንግ right ከአውት ላይክ የተራው አኒሜሽኖችን ከመጨማመር ኦር ደግሞ ሳምቲንግ ቪዲዮአችሁ ላይ የሆነ ራፍካት ምናምን ከመስራት በዘለለ ስቶሪ ቴሊንጋችሁ በጣም ቤስት ከሆነ trust me የማንኛውም ኦዲየንስ አቴንሽን ግራብ ማድረግ ትችላላችሁ። ሌላኛው ቤዚክ ኤዲቲንግ ስኪል ካላችሁ በቂ ነው። which is የቤዚክ ኤዲቲንግ ስኪል ካላችሁ ይበቃችኋል። ሌላኛው ደግሞ የኤአይ ቱሎችን እንዴት አድርጋችሁ ለቪዲዮ ኤዲቲንጋችሁ መጠቀም እንደምትችሉ ወደፊት የምንመለከተው ነገር ይሆናል። ነገር ግን ምንም ያክል ኤክስፔንሲቭ ሆነ ኮርስ አያስፈልጋችሁም። ፕላስ ደግሞ ኤክስፔንሲቭ ሆነ ሶፍትዌር አያስፈልጋችሁም right እኔ በራሴ ድሮ ቪዲዮ ኤዲቲንግ ገና በመጀመርበት ታይም which is ገና የሃይስኩል ተማሪ ምናምን ያለሁኝ ነበር የጀመርኩት። ግን በዛ ሞመንት ላይክ ኤክስፔንሲቭ ኮርስ የሚያስፈልገኝ ይመስለኝ ነበር። ኤክስፔንሲቭ ሶፍትዌር የሚያስፈልገኝ ወይም ደግሞ የቪዲዮ ኤዲቲንግ ሶፍትዌር የሚያስፈልገኝ ይመስል ነበር። ፕላስ ደግሞ ኤክስፔንሲቭ ወይም ደግሞ በጣም ውድ የሆኑ ሶፍትዌሮች ፕላስ ደግሞ ኮርስ እንዲሁም ደግሞ ኮምፒውተር የሚያስፈልገኝ ይመስለኝ ነበር። ነገር ግን it's not right ከሪያሊቲ የዘለለ ነው። ባይዞ ገብታችሁ ስታዩት ሌላ ነገር ነው right። ሌላኛው ደግሞ በሁለተኛ ደረጃ የምንመለከተው እውነታው የምርም ብዙ ቪዲዮ ኤዲተሮች የሚያምኑት ላይክ ቪዲዮ ኤዲቲንግ ኮርስ መግዛት አለብኝ፣ ሃይ ኤንድ ላፕቶፕ ያስፈልገኛል፣ ፕላስ ደግሞ አዶቤ ፕሪሚየር ፕሮን ማስተር ማድረግ አለብኝ፣ እንዲሁም ደግሞ ላይክ ከመጀመሪያ በፊት ሁሉም መማር አለብኝ ላይክ ገና እንደ አዲስ አንድ ሀብሎ እንኳን አንድ ቪዲዮ ኤዲት ማድረግ ሳይጀምሩ ላይክ ሁሉንም ስኪሎች ማስተር ማድረግ አለብኝ ብሎ ያስባሉ። ነገር ግን ጽናት right ምክንያቱም በዚህ በ2026 በኤአይ ዘመን በኤአይ ቱሎች ብቻ መጠቀም እንዲሁም ደግሞ የዩቲዩብ ቪዲዮዎች ብቻ it's just enough right በቂ ናቸው እንደ ጀማሪ right ከነዛ ነገሮች ያሻሻላችሁ የራሳችሁን ክሬቲቪቲ እየጨመራችሁበት ነው እንጂ የምትመጡት ገና እንደ አዲስ እየጀመራችሁ በቃ like ከትላልቅ ኤዲቲንግ ስካይሎች መጀመር የለባችሁም። ሃይ ኤንድ ላፕቶፕ
በቃ እነዚህ ሁሉ አያስፈልጋችሁም። እንዲሁም ነው አዶቤ ፕሪሚየር በቃ አብዛኛው ጊዜ ደግሞ ላይክ እኛም ጀማሪ ያለን የምንሰራው ስህተት ምንድነው በቃ ላይክ ቪዲዮ ኤዲቲንግ ሲባል በቃ አይምራችሁ ላይ ብልጭ የሚለው አዶቤ ፕሪሚየር ፕሮ ወይም ደግሞ ዳቪንቺ ሪዞልቭ ምናምን ትላልቅ ሶፍትዌሮች ናቸው ራይት። እነዛ ነገሮች ግን አያስፈልግም። ጀስት ኤአይ ቱሎች ከዚህ ጊዜ አሉ እነዛ መጠቀም ቤዚክ የሚባለው ኤዲቲንግ ስኪሎች ራሳችሁን በራሳችሁ ማስተማር የምትችሉት ነው። ያንንም ደግሞ እንዴት ማድረግ እንደምትችሉ ወደፊት የምንመለከት ይሆናል። በዛ ቪዲዮ ፋይናሊ እና ሶስተኛ ላይ ደግሞ የምንመለከተው የምርም ጀማሪ ቪዲዮ ኤዲተሮች የሚያስፈልጋቸው ምንድን ነው ራይት። ላይክ ይህን ደግሞ ደግሜ ያለኝ አያችሁትኝ አይደል? እዚህ ጋር በደንብ ልብ እንድትሉልኝ ስለፈለኩትኝ ነው። ፖይንቷን እቺን ፖይንት በደንብ እንድትይዙልኝ ስለፈለኩትኝ ነው ራይት ተደገምኩላችሁ። እዚህ ጋር ጥሩ ሐሳብ ያስፈልጋችኋል። ጥሩ ወይም ቪዲዮአችሁን ኤዲት የምታደርጉበት የራሳችሁን ኤዲቲንግ ስታይል ያስፈልጋችኋል። ሌላኛው ኮንሲስተንሲ ሲባል የከለራችሁ አጠቃቀም ከት የምታደርጉበት ፕላስ ደግሞ ሞሽን ግራፊክስ የሚጠቀሙበት ስታይል ኤቭሪቲንግ የብራንዲንጋችሁ ስታይል ምናምን ኮንሲስተንሲ መሆን አለበት። ሌላኛው ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ማለት ላይክ መተረክ ማለት ነው ራይት። ትረካችሁ ነው በቃ ዋና ፍሎ በጣም አሪፍ ከሆነ የኦዲየንስን አቴንሽን ግራብ ማለት ትችላላችሁ። ሌላኛው ቤዚክ ኤዲቲንግ ስኪል ካላችሁ ኢትስ ጀስት ኢናፍ እንደ ጀማሪ በቂ ነው ቤዚክ ኤዲቲንግ ስታይል ካላችሁ። ምክንያቱም ያንን ነገር ትሩ ታይም ያሻሻላችሁ የምትመጡት ነገር እንጂ ኦቨርናይት ምንም የሚፈጠር ነገር የለም። ስፔሻሊ ደግሞ በዚህ ጊዜ በኤአይ ቱሎች በመታገዝ በጣም ብዙ ነገሮችን መስራት ትችላላችሁ። ሌላኛው እንግዲህ ኤክስፔንሲቭ ወይ ነው ውድ ኮርሶች መግዛት የለባችሁም። እንደነገርኳችሁ ውድ የሆኑ ሶፍትዌሮች መጠቀም የለባችሁ። ክራሽ ሶፍትዌሮች አሉ እነዛ መጠቀም ትችላላችሁ። ካፕካት አለ ለምሳሌ ሶ ኤክስፔንሲቭ ውድ የሆነ ኮምፒውተር ማያስፈልጋችሁ። ሌላኛው ፋይናሊ እንደነገርኳችሁ የምርም ውድ ኮርስ ያስፈልጋችኋል። ቪዲዮ ኤዲቲንግ ኮርስ መግዛት ፈጽሞ አያስፈልጋችሁም ራይት። ሁሉንም በነፃ ከዩቱብ እና ከኤአይ መማር ትችላላችሁ። የተማራችሁትም ደግሞ ላይክ ስልካችሁ ራይት አለም ደግሞ በኮምፒውተራችሁ ፕራክቲስ በማድረግ እና የራሳችሁን ኮሚኒቲ መገንባት ወይም ደግሞ ኮሚኒቲ ቢልድ በማድረግ እርስ በርስ መማማር ትችላላችሁ ራይት። ሶ እነዚህ ብቻ በቂ ናቸው። ቪዲዮ ኤዲቲንግን ስሩ ታይም ያሻሻላችሁ ማስተር ለማድረግ ኢትስ ጀስት ኢናፍ። እነዚህ ነገሮች ከበቂ በላይ ናቸው ራይት። የተማራችሁትን ነገር ቲዮሪውን ብቻ ኮንሱም ማድረግ ብቻ ሳይሆን አፕላይ ማድረግ አለባችሁ። መሬት ላይ ማውረድ አለባችሁ ራይት። ፕራክቲስ ማድረግ አለባችሁ። አጫጭር ቪዲዮችን የሰዎችን ቪዲዮ ሬዲት እያደረጋችሁ ፕራክቲስ ማድረግ ይኖርባችኋል ራይት። እና ደግሞ ያንን ነገር ኮሚኒቲ ቢልድ በማድረግ የቴሌግራም ኮሚኒቲ በመገንባት ሊሆን ይችላል። የፌስቡክ ግሩፖች ላይ በመገንባት ኮሚኒቲ በመገንባት ሊሆን ይችላል። ብቻ ያ ላይ ሼር ያደረጋችሁ እርስ በርስ መማማር ትችላላችሁ ራይት። ለዛም ደግሞ ዩቲዩብ እና ኤአይ ቱሎች በጣም ያግዛችኋል ለዚህ ራይት። ሶ እነዛ ሁላ በቂ ናቸው እንጂ ውድ ኮርሶች አያስፈልጋችሁ። ሰው የዛሬው ኤፒሶድ ይህንን መስል ነበረ። ሶ በሚቀጥለው ኤፒሶድ እስከምንገናኝ ራሳችሁን በራሳችሁ ማስተማር እንዳትረሱ፣ ፕራክቲስ ማድረግ ቀጥሉበት። ኪፕ ጎይንግ። ሶ ጀስት ትሩ ታይም ያንዳንዱን ነገር ያሻሻላችሁ የምትመጡት ነገር ነው። ኦቨርናይት ምንም ነገር አትፈጥሩም። ሶ ሲ ዩ ኔክስት ታይም በኤፒሶድ 3 እንገናኝ። እስከዛው ድረስ የቴሌግራም ኮሚኒቲያችን መቀላቀል እንዳትረሱ። እዚህ ቻናል ደግሞ አዳዲስ የሆናችሁ ቤተሰቦቻችን እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎች የሚመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቻችን ደግሞ ቪዲዮን ላይክ ማድረግ እንዳትረሱ። የቴሌግራም ኮሚኒቲያችን ታዲያ መቀላቀል እንዳትረሱ። ምክንያቱም እያንዳንዳን ነገር አጠራጠር ያሉ ነገሮችን እዛ ላይ ማለት ነው ስለምንወያይ ኮሚኒቲያችን መቀላቀል እንዳትረሱ። ሊንኩን ዲስክሪፕሽን ቦክስ ላይ ድሮፕ አድርጌላችኋለሁ። ገብታችሁ በነፃነት አክሰስ ማድረግ ትችላላችሁ። ኤፒሶድ 3 እንገናኝ። ፒስ